አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የመጋቢት 25 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ጠቅላይ ምክር ቤቱ የሐጅ ምዝገባ የጊዜ ሰሌዳን ለሁለተኛ ጊዜ አራዘመ። የትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ የሚያስገድድ አሰራር ተግባራዊ ሊያደርግ ነው። ከዓለም አቀፍ ሃንጋሪ ቤንያሚን ኔታንያሁን በቁጥጥር ስር በማዋል ለፍርድ እንድታቀርብ ሂዩማን ራይትስ ዎች ጠየቀ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ የሚያስገድድ አሰራር ተግባራዊ ሊያደርግ ነው። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን አስታውቋል። ይህ የተነገረው በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በኩል ነው። ሚኒስትሩ መጋቢት 24 2017 ዓመተ ልደት በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ 12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ ማብራሪያ ሰጥተዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ እንደተሰጠው የተገለጸው አሰራር ከ2019 ጀምሮ ተግባራዊ እንዲደረግ እቅድ እንደተያዘ ተናግረዋል። ሚኒስትሩ በ4 ዓመት የሚመረቅ ተማሪ የ3ኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለአንድ ዓመት የማስተማር አገልግሎት ይሰጥና እንዲመረቅ ይደረጋል ሲሉ አስረድተዋል። ይህም ተግባራዊ በሚደረግበት ጊዜ የተማሪዎቹ መሰረታዊ ወጪ የሚሸፈን እንደሚሆንም አክለዋል። ይህ አሰራር ለተማሪዎች ለራሳቸው የተግባር ትምህርት እንደሚሆንና የበለጠ እንዲበስሉ እንደሚያደርጋቸው ተናግረዋል። ተማሪዎች የመምህርነትን ሙያ ተላብሰው በዚያው ወደ ሙያው እንዲያመሩ እድል በመፍጠር ለጊዜውም ቢሆን በዘርፉ እየተቀነሰ የመጣውን ወደ ሙያው የሚገባ አስተማሪን ቁጥር ለማሳደግ እንደሚረዳ አብራርተዋል። በዚህም ማብራሪያ ወቅት ትምህርት ሚኒስቴር የ12ኛ ክፍል ውጤት ዝቅተኛ የመሆን ምክንያቶችን አስመልክቶ ያጠናው ጥናት ቀርቧል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ ለተማሪዎች ውጤት ማሽቆልቆልና ውድቀት ባለድርሻ አካላት በብልሹ አሰራር ተባባሪ መሆናቸውን ጠቅሰዋል። 8ኛ ክፍል ደርሰው ማንበብ የማይችሉ ተማሪዎች እንደነበሩ የተናገሩት ሚኒስትሩ ፈተናው ተደብቆ የቆየውን ገመናችንን ነው የገለጠው ብለዋል። ፈተናው ህብረተሰቡ የደረሰበትን የሞራል ስብራትና ውድቀት በማሳየቱ ከቅርብ ጊዜ ወዲህ ወላጆች ለልጆቻቸው ልዩ ትኩረት መስጠታቸውንም ገልጸዋል። ጠቅላይ ምክር ቤቱ የሐጅ ምዝገባ የጊዜ ሰሌዳን ለሁለተኛ ጊዜ አራዘመ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ1446ኛ ዓመተ ሂጅራ የሐጅ ምዝገባ የጊዜ ሰሌዳን ለሁለተኛ ጊዜ ማራዘሙን የገለጸው በዛሬው ዕለት ባወጣው መረጃ ነው። ምክር ቤቱ የሐጅ ምዝገባ ጊዜ ሰሌዳ በድጋሚ ያራዘመው ለማጣሪያና ለኮታ ማሟያ መሆኑን ቢገልጽም የተሟላ መረጃ ያላቸውና በተለያዩ ምክንያቶች ምዝገባ ያልፈጸሙ ምዕመናን አስፈላጊ መረጃዎችን ይዞ በመቅረብ መመዝገብ እንደሚችሉ አስታውቋል። ከዛሬ ሐሙስ መጋቢት 25 2017 ዓመተ ልደት ጀምሮ በሁሉም የምዝገባ ጣቢያዎች በድጋሚ እንዲቀጥል የተወሰነው የሐጅ ምዝገባ ባለፈው ሳምንት ቅዳሜ መጋቢት 20 ተጠናቆ ነበር። ይሁን እንጂ የጠቅላይ ምክር ቤቱ የሐጅና ኡምራ ዘርፍ በሂደቱ የተወሰኑ ተመዝጋቢዎች ማሟላት የሚገባቸውን መረጃዎች አሟልተው አለመቅረባቸውን ባደረግነው ማጣሪያ ማረጋገጥ ችለናል ብለዋል። ለተመዝጋቢዎች ሌላ የምዝገባ እድል መስጠት አስፈላጊ መሆኑ ስለታመነበት ይቀጥላል የተባለው የሐጅ ምዝገባ ዛሬ ሐሙስ እንደሚቀጥል ቢገለጽም የጊዜ ገደብ ስለመቀመጡ የተጠቀሰ ነገር የለም። በምዝገባው የተሟላ መረጃ ያላቸውና በተለያዩ ምክንያቶች ምዝገባ መፈጸም ካልቻሉ ምዕመናን በተጨማሪ ከዚህ በፊት ተመዝግበው መረጃ ያላሟሉና ከሲስተም እንዲወጡ የተደረጉ ሁጃጆች የተጓደሉ መረጃዎቻቸውን በማሟላት መመዝገብ ይችላሉ ተብሏል። በአካል መገኘት ባለመቻላቸው ስልክ በመደወል የተመዘገቡ ምዕመናንን በጊዜ ማራዘሚያው ተጠቅመው ምዝገባ ማካሄድ እንደሚችሉ ተገልጿል። ጠቅላይ ምክር ቤቱ የዘንድሮውን የሐጅ ምዝገባ የጀመረው ጥር 15 2017 ዓመተ ልደት ነበር። ቀድሞ በተጠቀሰው የጊዜ ሰሌዳ መሰረት ምዝገባው ከረመዳን ወር አስቀድሞ እንደሚጠናቀቅ የጊዜ ገደብ ቢቀመጥም በረመዳን ወር እንዲቀጥል ተደርጓል። በዘንድሮ የሐጅ ስነ ስርዓት ክንውን ላይ ከኢትዮጵያ ይሳተፋሉ ብሎ በእቅድ ያስቀመጠው
10,000 ሁጃጅ መሆኑ ቀድሞ ተገልጿል። ነገር ግን እስካሁን የተመዘገቡት ምዕመናን ቁጥር የተቀመጠውን ኮታ የሚሞላ ስለመሆኑ ይፋ ያደረገው መረጃ የለም። ሚንበር ቲቪ በመጀመሪያ ዙር ምዝገባ የተመዘገቡ ምዕመናን ቁጥር 4012 እንደነበር መዘገቡ የሚታወስ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የካቲት 4 2017 ዓመተ ልደት በሰጠው መግለጫ የሀጅ ጉዞ ክፍያ 625,000 ብር መሆኑን ገልጸዋል። ክፍያው ባለፈው ዓመት ከነበረው 329,000 ጋር ሲነጻጸር 90 በመቶ ገደማ ጭማሪ የታየበት ነበር። ምክር ቤቱ በወቅቱ በሰጠው ጋዜጣዊ መግለጫ ለጭማሪው መከሰት የጠቀሰው የብር መግዛት አቅም መዳከሙን ነው። ባለፈው ዓመት ከኢትዮጵያ ለሀጅ ስነ ስርዓት ክንውን ወደ ሳውዲ አረቢያ የተጓዙ ምዕመናን ቁጥር 12,000 ነበር። ትራምፕ ኢትዮጵያን ጨምሮ በ100 ሀገራት ላይ ታሪፍ ጣሉ። ፕሬዚዳንት ዶናልድ ትራምፕ ኢትዮጵያን ጨምሮ 100 ገደማ ሀገራት ወደ አሜሪካ በሚልኳቸው ሸቀጦች ላይ ታሪፍ ጥለዋል። ትራምፕ ረቡዕ መጋቢት 24 2017 ዓመተ ልደት ይፋ ያደረጉት ታሪፍ ከሁለተኛው የዓለም ጦርነት ወዲህ ትልቁ የዓለም አቀፍ ንግድ ለውጥ ነው ተብሏል። ትራምፕ በሀገሪቱ ላይ የጣሉት የመነሻ ታሪፍ ምጣኔ 10 በመቶ ነው። ይህ ታሪፍ መጠን ለምርጫ ቅስቀሳ ባደረጉ ጊዜ የእቅዳቸው አካል አድርገው ከጠቀሱት ቁጥር ጋር ተመሳሳይ መሆኑን የቢቢሲ ዘገባ ያመለክታል። ከፍተኛ ታሪፍ የተጣለባቸው አንዳንድ ሀገራት ውሳኔው ተፈጻሚ መሆን የሚጀምረው ከሚቀጥለው ሳምንት ሚያዝያ 1 ጀምሮ መሆኑም ተገልጿል። ከ2014 ጀምሮ የተወሰኑ ሀገራት ምርቶቻቸውን ከቀረጥና ከታሪፍ ነፃ በመሆን ወደ አሜሪካ ገበያ እንዲያስገቡ ከሚፈቅደው የአገዋ እድል ተጠቃሚነት ውጭ የተደረገችው ኢትዮጵያ በትራምፕ ታሪፍ የተጣለባቸው ሀገራት ዝርዝር ውስጥ እንደተካተተች ፎርብስ ያወጣው መረጃ ያመለክታል። በኢትዮጵያ ላይ የተጣለው የታሪፍ ምጣኔ 10 በመቶ ሲሆን በዚህ መሰረት ከመጪው ቅዳሜ ጀምሮ ወደ አሜሪካ የሚላኩ ምርቶች ተጨማሪ ታሪፍ ይጠበቅባቸዋል። ትራምፕ ኢትዮጵያ ላይ የጣሉት 10 በመቶ ታሪፍ በሁሉም ሀገራት ላይ ያስቀመጡት የታሪፍ መነሻ ምጣኔ ነው። ኢትዮጵያ በአውሮፓውያኑ 2024 465.8 ሚሊዮን ዶላር የሚያወጣ ምርት ወደ አሜሪካ መላኳን የሀገሪቱ መንግስት መረጃ ያመለክታል። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ዋነኞቹ ቡናና የጨርቃጨርቅ ውጤቶች እንደሆኑ መረጃዎች ያመለክታሉ። ኢትዮጵያ ባለፈው የአውሮፓውያኑ ዓመት ወደ አሜሪካ የላከችው ምርት ከ2023 ጋር ሲነጻጸር የ24.4 ሚሊዮን ዶላር ቅናሽ ታይቶበታል። በጉዳዩ ላይ ምላሽ የሰጠው የገንዘብ ሚኒስቴር የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸውን ታሪፍ 10 በመቶ ብቻ በማድረግ ተወዳዳሪነታቸውን የሚያሳድግ ነው ብሏል። ይህ ውሳኔ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ለማጠናከርና የኢትዮጵያን ኤክስፖርት ለማሳደግ ወሳኝ እርምጃ መሆኑንም ገልጿል። የተወደዳችሁ የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ የሚያስገድድ አሰራር ተግባራዊ ሊያደርግ ነው። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በ4 ዓመት የሚመረቅ ተማሪ የ3ኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማረው ማህበረሰብ ተመልሶ ለ1 ዓመት የማስተማር አገልግሎት ይሰጥና እንዲመረቅ ይደረጋል ሲሉ ተናግረዋል። ከቆይታ በኋላ ሃንጋሪ ቤንያሚን ኔታንያሁን በቁጥጥር ስር በማዋል ለፍርድ እንድታቀርብ ሂውማን ራይትስ ዎች ጠይቋል። ዝርዝሩን ይዘን እንመለሳለን። ይጠብቁን። አሜሪካ በየመን የውሃ ማጠራቀሚያ ላይ በሰነዘረችው ጥቃት 50,000 ሰዎች የንጹህ ውሃ አገልግሎት እንደተቋረጠባቸው አንሷሩላህ የተሰኘው ቡድን ገለጸ። በየመን ሁደይዲያ በተሰኘው አካባቢ በሚገኘው የውሃ ማጠራቀሚያ ላይ የአሜሪካ ወታደሮች በሰነዘሩት የአየር ጥቃት 50,000 ሰዎች የንጹህ ውሃ አገልግሎት እንደተቋረጠባቸው አንሷሩላህ የተሰኘው ቡድን የገለጸው በዛሬው ዕለት ነው። ቡድኑ የውሃ ማጠራቀሚያውን ኢላማ ያደረገው የአየር ጥቃት የተሰነዘረው አልሰነፊ በተባለ መንደር መሆኑንም የሚድል ኢስት ሞኒተር ዘገባ ያመለክታል። አልመሲራ ቴሌቪዥን በአየር ተመቷል የተባለውን የውሃ ማጠራቀሚያ የሚያሳይ ተንቀሳቃሽ ምስል ይዞ ወጥቷል። እንደ ቴሌቪዥን ጣቢያው መረጃ ከሆነ ውሃ የተቋረጠባቸው 50,000 ሰዎች በ8 አጎራባች መንደሮች የሚኖሩ ናቸው።
ከዚህ ጥቃት አስቀድሞ በተመሳሳይ የአሜሪካ ወታደሮች በሰነዘሩት የአየር ላይ ጥቃት 4 ሰዎች ሲገደሉ 3 ሰዎች ደግሞ መቁሰላቸውን አንሷሩላህ ማክሰኞ ዕለት አስታውቆ ነበር። እንደ የመን ጤና ሚኒስቴር መረጃ ከሆነ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡትን ትዕዛዝ ተከትሎ ባለፉት 2 ሳምንታት በተሰነዘረ ጥቃት ቢያንስ 61 ንጹሃን ተገድለዋል። ፕሬዝዳንት ትራምፕ በወቅቱ ሲናገሩ እንደተደመጡት ጥቃቶቹ ኢላማ የሚያደርጉት አንሷሩላህ የተሰኘውን ቡድን ነው። ይሁን እንጂ ቡድኑ ጥቃቱን ንጹሃንን ኢላማ ማድረጉን እየገለጸ እንደሚገኝ ዘገባው አመልክቷል። አንሷሩላህ የተሰኘው ቡድን ከህዳር 2023 ጀምሮ በቀይ ባህር፣ በአረብ ባህር፣ በባብ ኤል ማንዳብ ጠረፍና በኤደን ባህረ ሰላጤ በኩል የሚያልፉ ከእስራኤል ጋር ግንኙነት ያላቸውን መርከቦች ኢላማ አድርጎ ጥቃት መሰንዘሩን የሚገልጸው የሚድል ኢስት ሞኒተር ዘገባ ቡድኑ ጥቃቱን ያቆመው በጥር ወር በፍልስጤሙ ሐማስና በእስራኤል መካከል የተኩስ አቁም በተፈረመበት ጊዜ ነበር። ነገር ግን እስራኤል የተኩስ አቁሙን በመጣስ በድጋሚ የጋዛ ነዋሪዎች ላይ የምትፈጽመውን ግድያ መቀጠሏን ተከትሎ ጥቃቱን ቀጥሏል። ሃንጋሪ ቤንያሚን ኔታንያሁን በቁጥጥር ስር በመዋል ለፍርድ እንድታቀርብ ሂውማን ራይትስ ዎች ጠየቀ። አህመድ አብዱራህማን ዝርዝር አለው። ሃንጋሪ ቤንያሚን ኔታንያሁን በቁጥጥር ስር በመዋል ለፍርድ እንድታቀርብ ሂውማን ራይትስ ዎች ጠየቀ። መቀመጫውን አሜሪካ ኒውዮርክ ያደረገው ዓለም አቀፉ የመብቶች ተሟጋች ሂውማን ራይትስ ዎች ወደ ሀገሯ ለጉብኝት የገቡትን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን በቁጥጥር ስር እንድታውል ጠይቀዋል። ኔታንያሁ ለ4 ቀናት ጉብኝት ሃንጋሪ መዲና ቡዳፔስት ገብተዋል። የመብት ተሟጋቹ ይህን የጠየቀው ኔታንያሁ ዓለም አቀፍ የወንጀል ፍርድ ቤት በህዳር ወር የእስር ማዘዣ ካወጣባቸው በኋላ ወደ ሃንጋሪ የመጀመሪያውን ጉዞ ሊያደርጉ መሆኑ ከተሰማ በኋላ ነው። ሀገሪቱ ጠቅላይ ሚኒስትሩን በቁጥጥር ስር እንድታውል የተጠየቀችው የወንጀል ፍርድ ቤቱ አባል በመሆኗ ነው። ሂውማን ራይትስ ዎች ጉብኝቱን ተቃውሞ ባወጣው መግለጫ ሃንጋሪ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ ሀገሯ እንዳይገቡ መከልከል አለባት፣ እንዲገቡ ከፈቀደች ደግሞ በቁጥጥር ስር መዋል ይኖርባታል ብሏል። አክሎም ሃንጋሪ ዓለም አቀፍ የወንጀል ፍርድ ቤት አባል ሀገር እንደመሆኗ መጠን ወደ ግዛቷ የሚገቡ ተጠርጣሪዎችን በቁጥጥር ስር ለመዋልና አሳልፎ ለመስጠት የመተባበር ግዴታ አለባት። ፍርድ ቤቱም የፖሊስ ኃይል ስለሌለው ተጠርጣሪውን በቁጥጥር ስር የመዋል ኃላፊነት በአባል ሀገሮች ላይ እንደሚወድቅም ገልጿል። ኔታንያሁ ወደ ሃንጋሪ ያመሩት በሀገሪቱ ጠቅላይ ሚኒስትር ቪክቶር ኦርባን ግብዣ መሆኑን የሲኤንኤን ዘገባ ያመለክታል። ለ4 ቀናት የሚቆየውን ጉብኝት ለማድረግ ረቡዕ መዲናዋ ቡዳፔስት መድረሳቸውም ተነግሯል። በሂውማን ራይትስ ዎች የዓለም አቀፍ ፍትህ ዳይሬክተር ሊዝ ኤቨርሰን ሃንጋሪ ለኔታንያሁ ያቀረበችው ግብዣ ለከባባድ ወንጀል ሰለባዎች እንደ ስድብ የሚቆጠር ነው ብለውታል። ድርጊቱ ኦርባንና መንግስታቸው ለሕግ የበላይነትና ለሰብአዊ መብቶች ከፍተኛ ንቀት ያሳዩበት እንደሆነ በመግለጽም ተችተውታል። በመብት ተሟጋቹ ተቃውሞ የቀረበባት የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን በአክራሪ ቀኝ ዘመም ብሔርተኝነት የሚታወቁ ፖለቲከኛ ናቸው። ዓለም አቀፍ የወንጀል ፍርድ ቤት በህዳር ወር በኔታንያሁ ላይ የእስር ማዘዣ ባወጣበት ወቅት ውሳኔውን በመቃወም ሰውየው ወደ ሀገራቸው እንዲመጡ ግብዣ እንደሚያቀርቡላቸውና ከለላ እንደሚሰጡም ጭምር የሚገልጽ አወዛጋቢ ንግግር አድርገው ነበር። ይኸው ግብዣ ከመብት ድርጅቶች ነቀፌታ ተሰንዝሮበታል። ሃንጋሪ ዓለም አቀፍ የወንጀል ፍርድ ቤት የቆረጠውን የእስር ማዘዣ ባለመቀበል የእስራኤሉን ጠቅላይ ሚኒስትር ወደ ሀገሯ የመጋበዝ ዜና ከተሰማ በኋላ ሀገሪቱ ከፍርድ ቤቱ አባልነት ልትወጣ እንደምትችልም እየተነገረ ይገኛል። ሚድል ኢስት አይ እንደዘገበው ሃንጋሪ ፍርድ ቤቱ ሲቋቋም የፈረመችውን የሮም ስምምነት በመቅደድ ከአባልነት የምትለቅ የመጀመሪያዋ የአውሮፓ አባል ሀገር ትሆናለች። በሮማ ስምምነት አንቀጽ 127 መሠረት ሃንጋሪ ከስምምነቱ ለመውጣት ለተባበሩት መንግስታት ዋና ጸሐፊ በጽሑፍ ጥያቄ ማቅረብ ይኖርባታል። ድርጅቱ ጥያቄውን ከተቀበለ ከ1 ዓመት በኋላ ከአባልነት የመልቀቅ ውሳኔ ተግባራዊ የሚደረግ ይሆናል። ሀገሪቱ ይህን ውሳኔ የምታሳልፈው የእስራኤሉን ጠቅላይ ሚኒስትር ወንጀል ለመሸፋፈን ነው በሚል ከሂውማን ራይትስ ዎች በተጨማሪ አምነስቲ ኢንተርናሽናልም ተቃውሞ አሰምቷል። ዓለም አቀፉ ወንጀል ፍርድ ቤት ከእስራኤል ጠቅላይ ሚኒስትር በተጨማሪ በቀድሞ መከላከያ ሚኒስትር ዮቭ ጋላንት ላይም የእስር ማዘዣ መቁረጡ የሚታወስ ነው። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።